ሀብታሙ እንደምንላል እንኳን አደረሰ ባለበት አካባቢ ገበያው ምን ይመስላል አቅርቦቱስ ገበያተኛውስ ምን ይላል ዋጋውስ እንዴት ነው ካለፈው ጋር ሲነጻጸር አመሰግናለሁ እንግዲህ መላው የክርስትና እምነት ተከታዮች በድምቀት ከሚያከብሯቸው በዓላት መካከል አንዱ የሆነው የኢየሱስ ክርስቶስ የትንሳኤ በዓል እንደሆነ ይታወቃል። ይህ በዓል ደግሞ በተለይም ምእመኑ በጾምና በጸሎት ሁለት ወራቶችን ካሳለፈ በኋላ የሚከበር እንደመሆኑ መጠን ለረጅም ጊዜያት ከከብት እንዲሁም ከቅቤ የመሳሰሉ ከከብት ተዋጽኦ ርቆ የቆየ እንደመሆኑ መጠን የትንሳኤ ቀን የወይንም የጾም ፍቺ ቀን እነዚህን ከታቅቧቸው የቆዩትን ምግቦች የሚመገብ ይሆናል። ይሄንን ለማድረግ ደግሞ የተለያዩ የቁም እንስሳትና ሌሎችን እንዲጠቀም ይሆናል ማለት ነው። ይሄንን መሰረት በማድረግ አዲስ ሚዲያ ኔትወርክ በቤተል መንዲዳ በመገኘት የቁም እንስሳት የገበያ ሁኔታ ምን ይመስላል ሲል ቅኝት አድርጓል። በቅኝታችን እንግዲህ በዚህ አካባቢ ላይ በጣም የሞቀ የደመቀም ጭምር የቁም እንስሳት ገበያ እንዳለ መመልከት እችለናል። በዚህ ገበያ ላይ እንግዲህ በርካታ ከብቶች በጣም እጅግ ከፍተኛ ቁጥር ያላቸው የቁም እንስሳት የከብት የበጎች ፍየሎች እና ሌሎች እንዲሁ ለዚህ በዓል ግብአትነት የሚያገለግሉ ምርቶች ወይንም የቁም እንስሳት የቀረቡበት ሁኔታ ያለው ማለት ነው። አቅርቦቱ እጅግ ከፍተኛ በሆነ መልኩ ነው በዚህ ስፍራ ላይ እየተመለከትን ያለነው። ሰው እንደያቅሙ በሚችለው ልክ እንደየፍላጎቱ የአቅርቦት ሁኔታው የቀረበበት ሁኔታ መኖሩን ተመልክተናል። በተለይም ደግሞ ከከብት ጋር የተያዙ የደለቡ ሰንጋዎች በየደረጃው ያሉ ሰንጋዎች ለእርድ የሚሆኑ ማለት ነው እንግዲህ ለገበያው ቀርበው ተመልክተናል። እጅግ በርካታ የሆኑ የአዲስ አበባ ከተማ ነዋሪዎችም እነዚሁን የቁም እንስሳት ሲሸምቱ ተመልክተናል። በርካታ የሆኑ ሰዎች እንግዲህ ከዚህ አካባቢና በዚህ አካባቢ አጉራባች ከሆኑ አካባቢዎች ነው ወደዚህ ስፍራ የቁም እንስሳቶችን ይዘው የመጡት ማለት ነው። ሰዎችም ከተለያዩ አካባቢዎች በመምጣት ነው እንደዚህን የቁም እንስሳቶችን እየገዙ የሚገኙት። የገበያ ሁኔታውን የአቅርቦት ሁኔታውን በዚህ መልኩ ከተመለከትን የዋጋው ሁኔታ የገበያ ሁኔታ ምን ይመስላል የሚለውን በመጠኑ ቅኝት ለማድረግ ጥረት አድርገናል። በዚህም መሰረት በተለይም ደግሞ ትልልቅ ሰንጋዎች እስከ 200,000 ብር እየተጠሩ ያለበት ሁኔታ አለ። እስከ 187,000 እየተሸጠም ሰንጋ ጭምር መኖሩን ማረጋገጥ ችለናል። ከዛ በተጨማሪ ትልልቅ የሚባሉት ከ150,000 ጀምሮ በየደረጃቸው እንዳሉም እንዲሁ በቅኝታችን ማረጋገጥ የቻልነው ነው። ከዛ በተጨማሪ ከ70 እስከ 150 መካከለኞችን ከዛ በታች ደግሞ ዝቅተኛ የሆኑትንም መኖራቸውን እየተመለከትን ያለነው ማለት ነው። ሰዎች ወደዚህ ስፍራ እየመጡ በየአቅማቸው በየልካቸው በግልም በብረትም እየሆኑ የተለያዩ እነዚሁ ለእርድ የተዘጋጁ ሰንጋዎችና በሬዎችን እየገዙ ሲመለሱ ተመልክተናል ማለት ነው። ከዛ በተጨማሪ እንግዲህ ያለው የፍየል እንዲሁም የበግ የገበያ ሁኔታ ነው። በዋናነት እርግጥ የቤተል መንዲዳ ተብሎ የሚጠራው የገበያ በተለይም ደግሞ ለበዓል ጊዜ ነው በብዛት የሚቆመውና የገበያ ለሰንጋዎችና ለበሬዎች ነው በብዛት የሚቀርቡበትም። ያም ሆኖ ግን ሰዎች ፍላጎት ያላቸው የበግና የፍየልም እንዲሁ መግዛት ይችላሉ። እነዚህም ባለው አቅርቦት ልክ ሰዎች የመጡ ሲገዙ ተመልክተናል። እንደሌሎች አካባቢዎችም ባይሆን መጠነኛ አቅርቦት ከዚህ የፍየልና የበግ የመሳሰሉት መኖራቸውን ተመልክተናል። የገበያው ሁኔታ ግን አሁንም ድረስ ምንም አይነት የምርት ቅናሽ አላየንም። ሰዎች ይመጣሉ ይገዛሉ። አቅርቦቱም እንደዛቸው በየደቂቃው የሚቀርብበትን ሁኔታ እየተመለከትን ነው ያለነው። በአማረ መልኩ ሰዎች ለትንሳኤ በዓል የሚያገለግሏቸውን ወይም ለትንሳኤ በዓል እርድ ሊያውሏቸው ያሰቡ ሰንጋዎችን በዚህ ልክ እየገዙ ነው ያሉት። በቅኝታችን እነዚህን መመልከት ችለናል።